እዚህ ጋር አሁን እኔና አንቺን ንብረት እንትን ማለት ነበረበት። ለምን እንደፈለግሽ ለምን አትወስጂም? እኔ እኮ አልፈልገውም። በቃ እዛ ላይ መፈረም አለበት። ምን እንደሚለው ነገራችን ላይ ይሄ ማለት ነው ሆን ብለህ ወረቀቱን ላለመፈረም ያመጣኸው ነገር እንጂ የትኛውም የፍርድ ቤት እንትን ላይ እንደዚህ አይነት ነገር እንደሚኖር ሁላችንም ጥንቅቅ አድርገን እናውቃለን። እና አሁን ላይ ለሩታ ስም ለማሰጠትና ንብረት ፈልጋ ምናምን ለማለት ነው። ከዛ ውጭ ደግሞ በባለፈው ያንን መኪናና ያንን ወርቅ ስትሰጧት ራሱ የሆነ ነገር ከጀርባው እንዳለ በደንብ ጥንቅቅ አድርገን እናውቃለን። እና አሁን ላይ አንተ እሷን ገንዘብ ፈላጊ ንብረት ፈላጊ አድርገህ ለማሳጣት እየሄድክበት ያለው ርቀት እዛ ወረቀት ላይ ከተጻፈው ነገር ሁሉ ይሄ ንብረት ክፍፍል ምናምን የሚለውን ነገር ብቻ ነጥረህ አውጥተህ እሷን ለማሳጣት የሄድክበት ርቀት ደስ የማይልና የሆነ የማያስኬድ መንገድ መሆኑን በደንብ ልታቅ ይገባል። ከዛ ውጭ እሺ ምን እንድታደርግልህ ነው የምትፈልገው? አንተ እንደፈለግ እሽኮለሌ እያልክ እሷ አርፋ እንድትቀመጥና ዝም ብላ እንድትመለከት ነው የምትፈልገው። እሷም እኮ ሰው ናት፣ የራሷን የሆነ ህይወት መኖር ትፈልጋለች። አንተ ልክ ከኤርሜላ ጋር ያንን ጣፋጭ የሆነ ጊዜ እንደምታሳልፈው ሁሉ እሷም የራሴ የምትለውን ነገር መያዝና ማድረግ ትፈልጋለች። ስለዚህ እቺ ልጅ እስካልፈለግካ ድረስ ነፃነቷን የመስጠት ግዴታ እንዳለብህ ማወቅ መቻል አለብህ። ሁሉም ነገር አንተ በፈለግከው መንገድ ብቻ እንዴት ነው የምትፈልገው? አንተ ከኤርሜላ ጋር ዘና ፈታ እያልክ እሷን አለመፍታት ነው የምትፈልገው። እሷ ደግሞ የራሷን የሆነ ህይወት መኖር ትፈልጋለች። ሁሌ ከአንተ ጋር እየተቋሰለች ከአንተ ጋር የማይሆን ነገር ውስጥ እየገባች መኖር አትፈልግም። ስለዚህ እቺ ልጅ ከምታሰቃያት እንደተባለው ሌላ ግርግር ሳትፈጥር ወረቀቱ ላይ ብትፈርም የተሻለ ነው የሚል ሀሳብ አለኝ። ምክንያቱም ስለማትፈልጋት ይመስለኛል ከሄርሜላ ጋር እንደዛ እየተላላጥክ ያለኸው ማለት ነው። እስካልፈለግካ ድረስ ደግሞ ይህንን ወረቀት የመፈረም ግዴታ አለብን ነው። ልትከለክላት ነው? የእሷ የሆነውን ነገር ሁሉ ለሄርሜላ አሳልፈ ልትሰጥ አስበ ነው? እኔ እኮ ባለፈውም ጠርጥር ያለው ያንን መኪና ስትሰጣት ድርሻሽ ይሄ ነው ወይ እያልካት ሁላ እየመሰለኝ ነው። ለማንኛውም ግን ፈልገ ብቻ ሳይሆን ያው ተገደም ትፈርመዋለህ። በነገራችን ላይ ማለት ነው ምንም ልታመጣ የምትችለው ነገር የለም። ሁለታችሁ አንድ ላይ እስካልሆናችሁ ድረስ አንድ ላይ እስካልቀጠላችሁ ድረስ ወደድክም ጠላም ፍርድ ቤት አሁን እምቢ የምትላቸውን ነገሮች በሙሉ አስገድዶ ያስገርጋል። ስለዚህ ሌላ ችግር ውስጥ ሳትገባ እሷንም ሳታደክም ሌላም ነገር ሳይመጣ ይህንን ወረቀት ፈርመ ልጅቷን ብትገላግላት ይሻላል የሚል ሀሳብ አለኝ። እኔ አብራት እስካልቀጠልክ ድረስ ማለት ነው። ሳይህ ደግሞ ምንም ከእሷ ጋር አብረ የመቀጠል ፍላጎቱ ላይ ያለህ አይመስለኝም። ምክንያቱም ትላንትና ጋሽዬ ፊት ስትሆን የነበረውን ነገር ሁላችንም አይተናልና ያንተ ነገር ብዙ ሰውን እጅ እያለው ነው። እግዚአብሔርን እኔ ቀንም ተናግሬዋለሁ። መለያየት በቃ ሰላማዊ በሆነ መንገድ እኮ ሰው በቃ አብሮ መኖር እስካልቻለ ድረስ ሁሉም ሰው ይለያያል። በእናንተ የተጀመረ ነገር አይደለም። ግን እንደዚህ ተቋስላችሁ እንደዚህ የማይሆን ደረጃ ላይ ደርሳችሁ እንትን ከምትሉ በማዕከላችሁ እናንተን የሚያስተሳስር እናንተን አንድ ላይ የሚያስቀጥል ልጅ እስካለ ድረስ ይሄንን ነገር በሰላማዊ መንገድ ብትጨርሱት የተሻለ ነው። ሌላ ግርግር አትፍጠሩ። አሁን ነገ አምሹር ወንድሞቿ ይመጡና ማን ስለሆንክ ነው ምናምን ብለው ደግሞ ሌላ አይነት እንትን ይፈጥራሉ። ሌላ ችግር ከመምጣቱ በፊት እኔ የሆነ ነገር እንደዚህ እየተመዘዘ ሲሄድ እዛ ነገር ጀርባ ላይ ትልቅ የሆነ ችግር ስለሚያመጣ እባካችሁ ይህንን ነገር በአግባቡ የምትጨርሱበትን መንገድ ፈልጉ። እኔ በዚህ አጋጣሚ ፈረንጁን ሳላደንቅ ማለፍ አልፈልግም። እኔ በጣም ብዙዎችን አይቻለሁ። ከነሱ ጋር በጓደኝነት አብረዋቸው የቆዩ በጣም ብዙ ልጆች ነበሩ። ግን እስካሁን ድረስ እስከ መጨረሻው ጠበታ ድረስ ካጠገቧ ሆኖ ብዙ ነገር ሲያደርግ የነበረው ፈረንጁ ነውና እንደ ወንድም ካጠገቧ ስለቆምክ አስተዋይ ነህ። ደግሞ የምታደርጋቸው የምትናገራቸው ንግግሮች በሙሉ እኔ የሆነ ሪስፔክት እንድሰጥን ያደረገኝና ደስ ብሎኛል። ለማንኛውም ግን እንደዚህ ሌሎች ግርግር ከመፈጠራቸው በፊት በሰላማዊ መንገድ ይህንን ጉዳይ አብርሃም ብትቋጭ የተሻለ ነው። ምክንያቱም ሄርሜላን መርጠሃል። ስለዚህ ከሩታ ጋር ሌላ ደረጃ ላይ የሚያደርስ ነገር ይኖራል ብዬ ስለማላስብ ማለት ነው። ለማንኛውም እንዴት አመሻችሁልኝ የኔ ተወዳጅ ቤተሰቦች? ደህና ናችሁ? አማን ነው አሸወይና ነው። ዛሬም እንግዲህ ከመሸ በሩታ ዩቲዩብ ቻናል ላይ በተለቀቀው ቪዲዮ ዙሪያ አስተያየታችንን ልንሰጥ ተመልሰን መተናል ማለት ነው። እንዴት አያችሁት የዛሬውን ቪዲዮ? አብርሃም እንደተለመደው ሁል ጊዜ እሷን ማጋፈጥ ይፈልጋል። በነገራችን ላይ ይቺ ነገር ዛሬ ብቻ ሳትሆን ከዚህ በፊትም ማለት ነው ችግሮች በመጡ ቁጥር ሁል ጊዜ ሩታ ላይ ነው ማላከክ የሚፈልገው። ብዙዎቻችሁ ተመልክታችሁ ከሆነ ማለት ነው። እና አሁንም ያንን አይነት ነገር ነው እየሄደ ያለውና አሁንም ሩታን ንብረት ፈልጋ የመጣች አድርጎ በህዝቡ ዘንድ ለመሳል እየሄደበት ያለው ርቀት በጣም ነው የሚገርመው። ይህንን ደግሞ ለማረጋገጥ እዛ ወረቀት ላይ በጣም ብዙ ዝርዝር ጉዳዮች ነው የሚጻፉት በነገራችን ላይ ማለት ነው። ከዛ ሁሉ ዝርዝር ጉዳዮች ውስጥ ነጥሎ
ንብረት ክፍፍል የምትለዋን ፓርት አውጥቶ በቃ ሌላ አይነት ነገር ማለት ነው። እሷ ሲጀምር ንብረት ስጠኝ አላለችም። እዚህ ወረቀት ላይ ፈርምልኝ ብላ ነው የመጣችው። አንተ ግን ሆን ብለህ እሷን ማሳጣት ትፈልጋለህ። ምንም ቢሆን እኮ ብትለያትም ከሄርሜላ ጋርም ብትቀጥል ምንም ብትል የልጅህ እናት ናት። በቃ መቼም ይህንን ደግሞ አንተ ፈልገኸው ልትፍቅ አትችልም። ፈልገህ የልጅህ እናት እንዳትሆን ልታደርግ አትችልም። እና ፕሊስ በቃ ይሆናል አይደለ? የሰው ልጅ ሲጣላ ሌላ ደረጃ ላይ ምናምን ሲደርስ ደጉም ጊዜ ማሰብ መቻል አለበት። የምሬ ነው የምላችሁ። ከእሷ ጋር ያሳለፍካቸውን እነዛ ደሳስ የሚሉ ጊዜያቶችን አሳለፍ። ምንም እንኳን አሁን ልብህ ቢሻፍድም፣ ልብህ ወደ ሌላ ሴት ቢሄድም፣ ምንም እንኳን ልብህ እምቡጥ ገላ አይቶ ቢሸወድም ያን ያሳለፍካቸውን ከሩታ ጋር በጣም ደሳስ የሚሉ ጊዜያቶችን ማሰብ መቻል አለብህ። በዛ ላይ ደግሞ ከምንም እና ከምንም ነገር በላይ የበኩር ልጅህ እናት ናት። ከዚህ በኋላ ልትወልድ ትችላለህ፣ ግን እንደ መጀመሪያ ልጅ የሚሆን ነገር የለምና ይሄንን ነገር በደንብ ማሰብ መቻል አለብህ። ስሜታዊ ሆነ የምታደርጋቸው ነገሮች ነገ ይቆጫል። ምክንያቱም ነገ ልጅህም ያል እንዲህ አባዬ እንደዚህ አይነት ሰው ነው እንዲህ አባዬ እና እማዬን እንዲያደርግ ነበር እንዲህ። በእውነት በተለይ ወንድ ልጆች በእናታቸው ጉዳይ ድርድር የሚያውቁ አይመስለኝም እና ነገ ልጃችሁ ይሄንን ድርጊታችሁን አድጎ ስለሚያይ አሁን ላይ የምታደርጓቸው ነገሮች በሙሉ ነገ እንደ ታሪክ እንደ ስንቅ ሆነው ነው የሚቀመጡት። እኔ በጣም ብዙ ጊዜ እናገራለሁ። በነገራችን ላይ ሚዲያ ላይ የሚደረግ ነገር በሙሉ የትም አይሄድም። በቃ እናንተ ቪዲዮአችሁን ከራሳችሁ ላይ ልታጠፉ ትችላላችሁ፣ ግን በቃ እያንዳንዱ ቦታ ላይ ተሰራጭቶ ነው ያለው። በእናንተ ጉዳይ ቪዲዮ የማይሰራ ሰው የለም። የእናንተን ቪዲዮ ቆራርጦ ወስዶ ቲክቶክ ላይ የማይለቅ ሰው የለም። እና እናንተ ከራሳችሁ ብታጠፉት በጣም ብዙ ቦታ ተሰራጭቶ እንትን ስለሚል ፕሊስ ለነገ ህይወታችሁ ስትሉ ለልጆቻችሁ ስትሉ የማይሆኑ ድርጊቶችን ማቆም መቻል አለባችሁ። በተለይ አብርሃም ማለት ነው እስከዛሬ ድረስ በጣም ብዙ ነጥቦችን እየጣልክ ያለው አንተ ነህ። አስበዋል? አሁን ከሰሞኑ ያደረካቸውን ነገሮች ሲታይ ምን ያክል እንትን ሊል እንደሚችል ያውም ሩታ ከአራስ ቤት ሳትወጣ ማለት ነው። እና በምን ሂሳብ ነው እስኪ አሁን ሰው ሩታ ላይ ሊፈርድ የሚችለው? በምን ሂሳብ ነው ሩታን ክፉ አድርጎ ሰው ሊመለከት የሚችለው? የምሬ ነው። እኔ ሩታን እንዴት አድርጌ እስኪ ክፉ ናት ልበል? እስኪ እንደው ክፉ ናት ለማለት እስኪ ምን አይቼ ልበል? እስኪ እንደው ምን አድርጋህ ነው ክፉ ናት ልልህ የምችለው? ሴት ልጅ ናት። በትዳራችሁ መሀል ክፍተት ሲኖር ልትበሳጭ፣ ልታዘን ትችላለች፣ ልታኮርፍ ትችላለች፣ ይቅርታ አላደርግም ብላ ልታመላልስ ትችላለች። ይሄ ነገ ከሄርሜላ ጋርም ስትጣላ የሚጠብቅ ነገር ነው። እንደዚህ አይነት ነገሮችን ካላወቅ እንደኔ ትዳር ውስጥ ባትገባ የተሻለ ነው ብዬ ነው የማስበው። የምሬ ነው የምላችሁ። እኔ በራሴ የሚወት አይቻለሁኝና ሴቶች በቀላሉ ነገሮችን የሚተው አይነት ነገሮች አይደሉም። እና በጣም ትልቁ ነገር ደግሞ ትዳር ውስጥ መሸነፍን የመሰለ ነገር ከሌለ እኔ በቃ የሆነ ወንድ ልጅ ትዳር ባይዝ እመርጣለሁ። የምሬን ነው የምላችሁ። በቃ ነገሮችን የሚያይበት አንግል ከእሷ ጋር እኩል ትግ የምትል ከሆነ አንተ ወንድ ሳትሆን እኔ ሴት ነህ ብዬ ነው የማስበው። ከእሷ ጋር ልተያይዘ የምትጋፋ ከሆነ ማለት ነው። ምክንያቱም ይሄ የሴቶች ባህሪ ነው። በቀላሉ ነገሮችን መተው አይፈልጉም። ያንን ነገር በደንብ የተገነዘብክ አይመስለኝም። እና ከእሷ ጋር ለተያይዘ የሄድክበት ርቀት ዛሬ ላይ እንደዚህ እዚህ ደረጃ ላይ እንድትደርስ አድርሰዋል። ከዛ ውጪም ትንሽዬ መሻከር ሲመጣ እንደምትመለከቱት ነው እንግዲህ ሴጣንም በደንብ በእናንተ ህይወት ውስጥ ይገባልና በጣም ብዙ ሰዎችን ተጠቅሞ ትዳራችሁን ለዚህ ደረጃ አድርሶታል። ከዚህ በኋላ ላለው ነገር ደግሞ ቢያንስ የአሁኑ ጥፋታችሁ ይሁን፣ ግን ከዚህ በኋላ ላለው ነገር ደግሞ ኃላፊነት ወስዳችሁ ወደፊት ለልጆቻችሁ ህይወት ስትሉ አጓጉል ነገሮችን ባትፈጥሩ የተሻለ ነው። ሰውን ወደ ስሜታዊነት የሚከት የምሬ ነው የምላችሁ። አሁን ነገ እነዛ የሩታ ወንድሞች እነ ሮቤል በጣም ስሜታዊ ናቸው፣ እኔ ስለማያቸው ነው። እና እንዲያልካት ብለው ደግሞ ነገ መታ የሆነ ግርግር ድብድብ ተፈጥሮ በዛ መሀል አሁን የሆነ ነገር ቢከሰትስ? እግዚአብሔር ያንን ነገር ያርቀውና የሆነ ነገር ቢፈጠር ነገ ሁላችንም የምናዝንበት ነገር ነው። ሁላችሁም በዚህ ነገር ታዝናላችሁና ፕሊስ ሴጣን እንደዚህ አይነት መጥፎ አጋጣሚዎችን ስለሚጠቀም ወደ ቀልባችሁ ተመለሱና መለያየት እንኳን ከሆነ በትክክለኛው መንገድ ህግ በሚያዘው መንገድ ብትለያዩ የተሻለ ነው። አንተም ብትሆን ምርጫ ሄርሜላ እስከሆነች ድረስ እቺ ልጅ ልታጉላላበት የምትችልበት መንገድ ስለሌለ እሷ እስከወሰነች ድረስ ፍላጎቷን ልታከብርላት ይገባል። ላይ ሁለተኛ ሚስት ደርቤ ካልኖርኩ የምትለውን ነገር ማቆም መቻል አለብህ ብዬ አስባለሁ። ለማንኛውም ጀስት ይሄ የኔ ሀሳብ ነው። የእናንተንም ሀሳብ የአብዛኞቻችሁን እነሱ ቪዲዮ ኮመንት ላይ ለመመልከት ችያለሁ።
እናንተም እስኪ የሚሰማችሁን ነገር እኔ ካወራሁ በኋላ ያለውን ነገር ደግሞ ኮመንት ሴክሽናችን ላይ አስፍሩልኝ። እወዳችኋለሁኝ። ነገ በአዳዲስ መረጃዎች መልሼ የማገኛችሁ ይሆናል። ይመቻችሁ።